ለበጎ ስራ የተዘጋጀ ሰው የእግዚአብሔር መልእክተኛ ሰው በነገር ሁሉ የማያሳፍር ሰው አራት ማንነቶች በሚል አሁን ማካፈላችሁ ስለዚህ ስለ አቢግያ ነው። ንጉስ ዳዊት ምን ይላታል? አእምሮሽ የተባረከ እንደ እንቁ ወይ እንደ ፈርጥ ብታገላብጧት ያንጸባረቀች የሰማይና የምድሩን ፋይል የዘጋች እንዲያውም 66ቱ መጽሐፍ ናሙና ያለባት ሴት ነችና ግን 100% እርግጠኛ ሆነው ጋብቻው ከእግዚአብሔር ዘንድ ነው። እንዴት ደፍረ እንዲያልክ ብትሉኝ በኋላ ስታደርከው ይገባቸዋል። በእውነት ወይኔ ጉዴ ፈታ መውጫ የሌለው ቅርቃር ውስጥ ገባው። ምን በድዬ ነው ጌታ? አሁን እቺ አቢግያ ይሄን ድርብርብ ችግር ያለበትን ሰው በትዕግስት ሳታጉረመርም እንድትችለው ያደረጋት ባለውለታዋ ማን ነው? የመንፈስ ቅዱስ ፍሬ ሆነው የሚታገስ ሰውን ማሸነፍ ማለት በጣም ኃይለኛ ሰው ነው። የእግዚአብሔር መልእክተኛ ሰው አንዱ መለኪያው ምንድነው? እኔ አንድ ጸሎት ስጸልይ ልጄ ሰማኝ። አይ የአባቴን አይን እንዳትከፍታል እንዴት እንደዚህ ትጸልያለህ አልኩት። በልቤ ህይወቴን ሁሉ የቀረጸች ሁሌ ማረሳት አንድ ቸርች ለመጀመሪያ ሲሄድ ሁሌ መስብካት እሷን ነው ሰብካቸው ያሰብኩት። ለበጎ ስራ የተዘጋጀ ሰው የእግዚአብሔር መልእክተኛ ሰው በነገር ሁሉ የማያሳፍር ሰው አራት ማንነቶች በሚል ላካፍላችሁ የምፈልገው እና አሁን የምንካፈለው ሴት ታሪክ ፓስተርም ትሆናለች፣ ለባህልም ትሆናለች፣ ለንጉስም ትሆናለች፣ ለሁሉ ትሆናለች። እንደ እንቁ ወይ እንደ ፈርጥ ብታገላብጧት ያንጸባረቀች የሰማይና የምድሩን ፋይል የዘጋች እንዲያውም 66ቱ መጽሐፍ ናሙና ያለባት ሴት ነችና ሁሌ እገረማለሁ ስለዚህ ሴት አሁን ስለማካፈላችሁ። አንደኛ ሳሙኤል 25 ላይ ነው የምታገኙት። ማዕረግ የላትም፣ ግብሯ ማዕረጓ ሆኖ ነብይና ንጉስን ያስደመመች ሴት ነች እና ብዙ ምዕራፍ ተጽፎላታል። በዘመኗ ሁሉ ነውር አልተገኘም። አስገራሚ በብሉይ ብትኖርም የአዲስ ኪዳን ብርሃን በርቶላታል። የሰማዩን የእግዚአብሔርን ፍትህ የምድርን አገልግሎት ሁሉ በጣም ነው ጠንቅቃ የምታውቅ። እንደምታውቁት የምንኖረው ከሰው ጋር ነው፣ ኤ ፕላስ ነው ያመጣችው። የምንኖረው ከጊዜ ጋር ነው፣ ኤ ፕላስ ነው ያመጣችው። የምንኖረው ከጥሪት ጋር ነው፣ ከንብረት ጋር ነው፣ አስገራሚ ነው። የምንኖረው ከእግዚአብሔር ጋር ነው። በአራቱም ሚዛን ጠቅላላ ደረደረችው ኤ እንደምትሉት ነው። በመጽሐፈ ሳሙኤል ምዕራፍ 25 ላይ አንደኛ ሳሙኤል አንብብ። ሳሙኤል ሞተ፣ እስራኤልም ሁሉ ተሰብስበው አለቀሱለት፣ በአርማቴም በቤቱ ቀበሩት። ዳዊትም ተነስቶ ወደ ፋራን ምድረ በዳ ወረደ። እና ሳሙኤል ማለት የጥልቁን የሚመረምር ነገር ሁሉ የተገለጠለት አስገራሚ ነብይ ነው። እና እሱ ሞተ፣ እስራኤል ደነገጡ ማለት ነው። በቤቱ በአርማቴም ቀበሩት። ማን ነው የሳሙኤል ቅባት ያለው ብሎ ግራና ቀኝ ሲሉ አቢግያ በቃለች። ስለ አቢግያ ነው ማካፈላችሁ። አብረው ባይብል ስተዲ ያጥኑ፣ የሥጋ ዘመድ ይሁኑ፣ በምን የሳሙኤል መንፈስ እንዳደረባት አላውቅም። አስገራሚ ሴት፣ ከሳሙኤል ቅባት ማትተናነስ በቃለች። በማግስቱ በቃለች። ሳሙኤል ሞተ፣ አቢግያ በቃለች። አሁን ማካፈላችሁ ስለዚህ ስለ አቢግያ ነው። ንጉስ ዳዊት ምን ይላታል? አእምሮሽ የተባረከ ይላታል። ደግሞ ዝቅ ብሎ የእግዚአብሔር መልእክተኛ ነሽ ይላታል። የሳሙኤል ጸሐፊም አእምሮዋ የተባረከ መልከ መልካም ነች ይላል። እቺ ንጉስና ነብይ ያደነቃት በቅዱስ ቃሉ ለሰው ሁሉ ለትምህርት ብዙ ምዕራፍ መንፈስ ቅዱስ የጻፈላት አቢግያ ማን ነች? ሰማይና ምድርን ያስደመመች ታሪኳ ለትውልድ የተጻፈላት ምን ብታደርግ ነው? አእምሮ የተባረከ ሰው አራት ምልክቶች። ስለዚህ በአቢግያ ቱምቢ ዛሬ መዝናችኋል። ፊልሙን ወደ አቢግያ ያመጣልናል። መልኳ እጅግ ያማረ ነው፣ ጥሩ ነው፣ መልክን የሚሰጥ ጌታ ነው። ከዛ በላይ ግን ያስደመመው አእምሯ የተባረከ ነው ይላል። አንቺ እንዲያውም እግዚአብሔር መልእክተኛ ነሽ ይላታል። ጥያቄ ሊጠይቃችሁ፣ እቺ አእምሯ የተባረከ ባለጌ ባለጠጋን እንዴት አገባችሁ? እሷ ራሷ ምናምንቴ ብትሆን ለገንዘቡ ስትል እንላለን። ግን የእግዚአብሔር መልእክተኛ መንፈስ ቅዱስ ያደረባት አእምሯ የተባረከ ሰው ባለጌን ሰው ለገንዘቡ ብላ ታገባ። ታዲያ እንዴት ተጋቡ?
አልተጻፈም። ግን 100% እርግጠኛ ሆነው ጋብቻው ከእግዚአብሔር ዘንድ ነው። እንዴት ደፍረህ እንዲያልክ ብትሉኝ በኋላ ስተርከው ይገባቸዋል በእውነት። ስለዚህ አቢግያና ናባል በአንድ ወቅት ጋብቻ ጀመሩ። ወይኔ ጉዴ ፈላ። መውጫ የሌለው ቅርቃር ውስጥ ገባው። ምን በድዬ ነው ጌታ? የእናት አባት እርግማን ነው። እንደዚህ ከጨለማ ሰው ጋር ትንሽ ችግር ቢኖረው እችለው ነበር። ድርብርብ እኮ ነው ችግሩ ጌታ ሆይ ስትል የሰማይ ምን አለ? ዝም። እንደምሰብክ አይቀልም። ቡና ስትቆላ ምናልባት ምጣዱ ላይ እንባዋ ዱብ ይላል። ማዲያት ታወጣለች። ስኳሯ ትንሽ ጨመር። ደም ግፊት የሚባለው ምናልባት 1 ወር 2 ወር 1 ዓመት እንበለው ሰው ስለሆነች ብትጸልይ ብትጾም ናባል እየጠነከረ መጣ። እንዲያው ጉቱ ሆነ። በቃ አይነቀል። አይ እኔ መልኬ ያምራል፣ ከዚህ ሰው ጋር ምን አጣበቀኝ? ፈትቼ 100 ወንድ ነው የማሰልፈው አላለችም። ናባል እያለ ታምራዊ ነገር የሆነው ናባል ሳይቀየር አቢግያ ተቀየረች። ገባት። አንዳች ፕሮግራም እንዳለው ገባት። ይገርማችኋል። ከዛ አብረው መኖር ጀመሩ ማለት ነው። አሁን እቺን አቢግያ ይሄን ድርብርብ ችግር ያለበትን ሰው በትዕግስት ሳታጉረመረም እንድትችለው ያደረጋት ባለውለታዋ ማን ነው? ማን ይመስላችኋል? ልቧን ሰፋ አድርጎ ሳትበሳጭ እንዳመሉ እንድትችለው ያደረጋት ባለውለታዋ ማን ነው? እግዚአብሔር አይደለም፣ ናባል ነው ባለውለታዋ። ናባል የሚባል የትዕግስት ኮሌጅ አለ። ትገባለህ እያንዳንዱ። በቃ ትዕግስት እኮ የሚመጣው ከሰማይ በፓራሹት ታስራ ከሰማይ ትዕግስት የምትባል ጥልቅ አትልም። ትዕግስት አነሰኝ ልቤን አስፋ ስትል ጠቅ የሚያደርግ ሰው ይሰጣል። በመከራ ውስጥ ነው ትዕግስት። እና አንዴ በቦክስ ያቀምሳት ስታለቅስ፣ ሁለቴ ሲላት አየህ ልቧ እየሰፋ ሳትበሳጭ ሳይቀየር እንደ አመሉ ለመያዝ ቻለች። ልጄ ሆይ እግዚአብሔር ናባልን ተውሶ እኮ እየቀጠቀጣት አይደለም። የውርስ ኃጢአትም ሊያስከፍላት አይደለም። ጸሎቷ የማይሰማ የተረገመች ሆናም አይደለም። ለዓላማው ነገ በአቢግያ ለሚሰራው እያዘጋጃት። አንዳንዴ ለዓላማው ጨካኝ ነው እግዚአብሔር። ከቸርች ሲሄድ ደስ ይለኛል፣ እቤት ሲሄድ የሰው ይነጅሰኛል። በኢየሱስ ስም ተነቀል ብትይ ይጠብቃል። እንዲያውም አይነቀልም። ሰው አይነቀልም፣ ሰይጣን ነው የሚነቀል። ጾም ብትይዝ አይነቀልም። ወይዘሮ ከሌም አለች፣ አቶ ከሌም እያማረበት ቁጭ። ለምን ብትል ዓላማው አንተ እስክትቀየር ማጉረምረም አቆመ። ጌታ ሆይ 60-70 ዓመት ግፋ ቢል 100 ዓመት አይደል የሚኖረው? ከዛ በኋላ እኮ እልቆ መሳፍርት የለውም። እቺኑ ጥቂት ዓመት የፈለገ ይሁን እኔ እችለዋለሁ፣ አልበሳጭም። ባለቃዬ በሚስቴ በባሌ አልበሳጭም፣ እንዳመሉ ይዘዋለሁ ስትል ልጅ ያደገችልኝ። ስልክ ሲዘጋብህ ቀኑን ሙሉ ስትበሳጭ፣ ለቅሶ ካልደረሰ ቀኑን ሙሉ ስትበሳጭ፣ ሊጡ ሲገነፍል እረድብን ስትል፣ ቁንጫ ሲገባ እረድ። እንዴት ይሆናል? የኬጂ ፍቅር እኮ ነው። እንደዚህ ኬጂ አገልጋይ በእውነት ከባድ ምጣንችልም። እሷን እኮ ያጠልቅላታል። በአሁኑ ቋንቋ በእርግጫ ነው የሚመታል። የገላም አያክብራትም። በዛ ሁሉ ዋጥ ጭጭ። የመንፈስ ቅዱስ ፍሬ ሆነው የሚታገስ ማንን? ሰውን ሁሉ። በቃ ልጄ ደረሰልኝ ማለት ነው ይላል። አስገራሚ። እንደዛ ነው ክርስትና። በአገልግል ፍትፍት የሚሰጥህ የምስጋና ወረቀት ላይ የሚሰጥህማ እዛ ያሉ የጨረቃዎቹም ይችላሉ። ኢየሱስ ባይብል ሳይ ሁሉም የሚወደውን ይወዳል። ያንተ እኮ ልዩነት እየሰደበ ስትመርቀው፣ እየናቀ ስታከብረው፣ ሳትበሳጭ እንዳመሉ ስትችለው እኔን መሳይ ያገኘው ምስለኔ ይልሃል እግዚአብሔር። በትንሹ ስትነቃ አካኪ ዘራፍ ካልክ
አንተ ክርስቲያን እንጂ ደቀ መዝሙር አይደለም። በቃ ትዕግስት ሰውን መታገስ፣ ሰውን ማሸነፍ ማለት በጣም ኃይለኛ ሰው ነው። ሰይጣን እኮ ቀላል ነው። በኢየሱስ ስም ስትለው ጥርግ ብሎ ነው የሚጠፋው። ሰውን ትታገሳለህ፣ ሰይጣንን ትቃወማለህ፣ ከእግዚአብሔር ጋር በሰላም ትኖራለህ። እንደዛ ነው እኮ ፕሪንሲፕል ካልኩሌሽኑ። የእግዚአብሔር መልእክተኛ ሰው አንዱ መለኪያው ምንድነው? ሰውን ሁሉ እንደ አመሉ መቻል። እኔ አንድ ጸሎት ስጸልይ ልጄ ሰማኝ። ምን ነው አይኔን በከፈተው ያንዳንዷ ምን እንዳደረገች ባውቅ፣ ጌታ ሆይ አይኔን ክፈተው ባክ። አይ የአባቴን አይን እንዳትከፍታለህ። እንዴት እንደዚህ ትጸልያለህ አልኩት። አይ ቄስ አባቴ አቃቀየለ እንዴ? በጭንቀት ነው የምትሞተው። አሁን ሲያመነዝር አልቤርጎ ብታየው በራይ እያየኸው ታለቅሳለህ አንተ ላይ፣ ወይ ሰውየው ጉሮሮን ታንቃለህ። አይገለጥም፣ አትችልም። እኔ እንደዚህ የተሰጠህን ቃል እየሰበክ ኑርልኝ፣ ተንጨርጨረ ከመሞት አይሰጥህም ማለት እንዴ? በእውነት እኔ ስሜታዊ ነኝ እንዴ? ጌታ ሆይ ልጄ እንዳለኝ ነኝ እንዴ? እስኪ ትንሽ ቼክ አድርገኝ አልኩት። የአንዱን ጉድ አሳየኝ ነው የምላችሁ። ገና ሳየው ደሜ ይፈላል። እኔ ብሎ ዘማሪ እድኔ አላልኩህም ማለት ልጄ አላልኩህም ማለት አትችልም። ስለዚህ ነው ለዮሐንስ በራእይ ሁሉ የተገለጠለት ሰውን ሁሉ እስከ አመሉ የሚችል ሰፊ ልብ ትችላላችሁ። ለበጎ ስራ የተዘጋጀ ሰው አንዱ ምልክቱ እሱ። አእምሮ የተባረከ ሰው ሰውን ሁሉ መቻል ብቻ ሳይሆን የመለኮት ጊዜን ማወቅ፣ የእግዚአብሔርን ስራ በእግዚአብሔር ጊዜ ለመስራት ጉብኝት የማያልፍበት ወራት፣ ቀናት፣ ሰዓታትን የሚያል እንደ ጌሾ እየተወቀጠች ከናባል ጋር የመኖር ጊዜ ያለው፣ ሮጣ ደግሞ የመሄድም ጊዜ ያለው። አየህ፣ ለሁሉ ጊዜ ያለው። ላገባሽ ነው እልም፣ ጦር እየመጣ ነው እልም። ኦ የጊዜው ሰው ነች ታውቃለህ። የጊዜው ቀርቦ ሳለ ፈልጉት የሚለው አንዳንዴ ከመጠን በላይ ሁሉን ያዘጋጃል። የእግዚአብሔር ፈቃድ እንደ ቃሉ እንደሆነ እያወቀን ብናለምጥ ጊዜ እንደ ሰዓት ክባደለ እልም። በጾም በጸሎት ትላንትናን መመለስ አትችልም። አምላካዊ ቀመር ነው። መሬትም ትሽከረከርልሃለች። ጊዜ መሄድ አታቆመው ማንም። እኔ ለኢያሱ ብቻ ነው የተለመነው አንዴ አቆም ያለው። ጊዜና ወራቶች ሰከንድ አያባክኑ። መለኮታዊ ጉዞ አለው። አንተ መቅደምም መዘግየትም የለብህም። ከአምላክ ጊዜ ጋር አብረ መሄድ ካልቻልክ የእግዚአብሔር መልእክተኛ ወይም የተባረከ ሰው ህይወት ውስጥ ላትገባ ትችላለህ። ዘመን 70 ዓመት እንደተፈጸመ ባየ ጊዜ ዳንኤል ይጾምና ይጸልይ ጀመረ። መልአኩ ምን አለው? እጅግ የተወደድክ። ለምን አለው? የጊዜው ጸሎት። በ2 ዓመት የባቢሎን ቀንበር ይሰበራል ያሉትን ገደላቸው። ያለ ጊዜ ነው። 70 ዓመት ላይ ሲጸልይ የጊዜው ጸሎት ነው። ሰማይ ተከፈተ። ኢየሱስ ወደ ኢየሩሳሌም የሚሄድበት ወራት ሲቀርብ ፊቱን አቀና። አባቶች ሰዓቱ ደረሰ። ስለ ወራት፣ ስለ ሰዓታት፣ ስለ ቀናት ያለው ጠቢብ ሰው መቼ ምን ማድረግ እንዲገባው ዘመንን ያውቃል። ሰነፎች የጊዜ ዕውቀት የላቸው። በጊዜ የተነገረ ቃል በወርቅ በብር ሳህን ላይ እንዳለ የወርቅ ኮይን። ዘመንን የሚያውቁ የይሳኮር ሰዎች 200 ነበሩ። እስራኤል መቼ ምን ማድረግ እንዲገባው ዘመንን ያውቁ ነበር። ድንቅ ታውቃለች። 3ኛው መቅደስ ሊሰራ ቀዩም ጊደር ታርዳለች። ሊቀ ካህን ተሾመዋል። ታናል እየሰሩ ነው። ምንድን ነው የሚነግርህ ጊዜው? የዘላለም አምላክ ነው። መጽሐፍ ቅዱስን፣ ታሪክን፣ ባህርና ሰማይን፣ ዜናን ከሰማ ጊዜን ማወቅ ትችላለህ። ጠቢቦች ግን ይተረጉሙታል። ማዕበል ሲነሳ ይተረጉሙታል። ኮከብ ሲያዩ ይተረጉሙታል። ሁሉም በጠፈርና ፀሐይ ጨረቃ ላይ በምድር ላይ ጊዜን የሚጠቁሙ ምልክት በጉልህ አስቀምጧል። ጠቢብ ሰው ብቻ ነው የሚገባው። ሌላው እንደ ትናንት ዛሬም ነገም ይኖራል። የአቢጊያ ሁሌ እያለቀሰች አትኖርም፣ ትሰልላለች። ከዚህ ሰው ጋር እስከ መቼ ነው የምትኖር? አይ ጊዜው ገና። ወይዘሮ ከሌት ዝም ብለሽ ቁጭ በይ፣ እኔ አውቀዋለሁ ታይሚንጉን።
አይ ነፃ ሊያወጣሽ እኮ ሊገላቸው መጣ። ኖ ጊዜው ገና ነው፣ አርፈህ ቁጭ በል። ልክ ናባል ሲሞት ማርሽ ቀይራ ልም እዚህ ሴትዮ ውስጥ ምን ተቀምጧል ትላለህ? ዋሊያ የምትሄድበትን ጨረባም የምትመጣበትን ጊዜ ታውቃለች። ህዝቤ ግን የጊዜ እውቀት የላቸውም ይላል። እነዚህ ጨረባ ዋሊያ የሚባሉት እንደ ጀት ቀስት ሰርተው የሚበሩ አሉ። ልክ ይሄ አየር በረዶ ሊሆን ሲል በደመ ነፍስ ያውቁታል። ብድግ ብለው ሰልፍ ሰጥተው በረዶ የሌለበት ይሄዳሉ። እንዴት እንደሚያውቁት ራሱን ያላቀ ወፎች ጨረባዎች መቼ ከቦታ ቦታ ዘመንን ያውቃሉ። እስራኤል ግን ስለ ጊዜ እውቀት የለውም። አቢግያ ግን ጊዜ 40 ደቂቃ ሆኗል። ይበቃል። በእውነት ግን ትንቢት አይላርከው ደስ የሚላችሁ የሰራዊት ጌታ እግዚአብሔር እንዲህ ይላል። ለአቢግያ ዳዊትን ላከላት። መከራዋ አልቆ የክብር ደጅ ከፈተላት። በዚህ ጉባኤ ዳዊት ሳይሆን የእግዚአብሔር ልጅ ኢየሱስ ይመጣል። እኔ ምጽአቱን አደረምልሽ። በእያንዳንዱ መከራን ታግሰህ ስጋህን በጥርስ ነክሰህ የኃጢአት መንገድ እምቢ ብለህ ለታገሳችሁት ክብር በደጅ አለ። ለአንድ ሰው ልዩ ክብር ያገኘዋል። በእውነት እንደ ናባል ካስለቀሰው ሊፈታው መለኮት ጊዜ የደረሰለት ከለቅሶ ወደ ዝማሬ ከእንባ ወደ ሳቅ ምዕራፉ ሊገለጥ ያለ ሰው እዚህ ቤት አለ። ልጄ ሆይ ሰዓቱ ደረሰ ይላል። ከሰማይ አምላክ እንደሆነ የጸሎት መልስ እንደሆነ መጽሐፍ ቅዱሳዊ እንደሆነ እያወቅ እንዳትዘገይ። አነጋጋሪ ነገር የደረሰለት ሰው አለ። ይሉኝታ ሳይዝ ፈጥና እንድትወስን ስልጣን የተሰጣት ነፍስ አለች። የሚጻፍ የሚተላለፍ ደማቅ ታሪክ ሊሰራ ጌታ ኢየሱስ በዚህ ቤት አዲስ ነገር ያደርጋል።